ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲዩብ ጋር ቤተሰብ ይሁኑ። ሳር ቤት ላይ በማይታመን ዋጋ ሽያጭ ጀምረናል። ውድ ደንበኞቻችን ሸሪዓዊ አስተምሮትን፣ እስላማዊ እሴቶችን በተከተለ መልኩ ብዙዎችን የቤት ባለቤት ያደረገው አንጋፋው ድርጅታችን ቴምር ፕሮፐርቲስ ከ7 በላይ ፕሮጀክቶችን አስረክበን ከ300 በላይ አባወራዎችን የቤት ባለቤት ማድረጋችን ይታወቃል። በመሆኑም በኢትዮ ሪል ስቴት አዋርድ በአፎርደብል ፕራይስ ተሸላሚ ሆነናል። አሁን ላይ ደግሞ በአዳዲስ ሳይቶች በሳር ቤት፣ በአዋሪ እንዲሁም በገላን ከ71,000 የካሬ ዋጋ ጀምሮ የንግድ ሱቆችንና አፓርትመንት ቤቶችን ከ35% እውነተኛ ቅናሽ ጋር ዘንሎት መጥተናል። የእናትና የአባትን ሐቅ አላህ አመጣ። እናት አባት ሐቃቸው ከቁርአን ላይ በጣም በተጠቀሰው ከሱ ሐቅ ቀጥሎ አላህ በብዙ ቦታ የገለጸው የእናት የአባት ሐቅ እንደ ኢስላም ያብራራው የገለጸው የለም። ወላሂ እናት ትልቅ ቦታ አላት፣ አባት ትልቅ ቦታ አለው። ከጎረቤት ከጎረቤቶቹ፣ ማህበረሰብ ከማህበረሰቡ፣ ንግድ ለሆነ የንግድ ሐቅ እንዴት ነው የሚወጣው? ሁሉንም የተው ነገር የለም። ዛሬ በአላህ ፍቃድ ደግሞ እስቲውኛው እርስ በራሳችን ያለን ሐቅስ ምንድነው? ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ምናሉ ሐቁል ሙስሊሚ ዐለል ሙስሊም ሲታ፣ አንድ ሙስሊም በአንድ ሙስሊም ላይ ያለበት ሐቅ 6 ነው ብለው ከተናገሩት መካከል የተወሰነ ምናየው። ከዛ መካከል እንግዲህ የሁል ጊዜ ስራችን የሆነውን በመጀመሪያ ጊዜ ገለጹት። ወንድምህን ስታገኘው ሰላምታ ልታቀርብለት ነው። ያ አላህ፣ ይህ ሰላምታ ልታቀርብለት የተባለው ትምህርት ነብዩ የሰጡት የተናገሩት የጀነት ሰላምታ ሰላም አለይኩም መባባል ነው። ስትገናኝ ሃይ ፒስ ነው ሰላም ነው እንዳትል ምን በል አሰላሙ አለይኩም ልትል። ለምን? ዓለም አቀፍ ኮድህ ነው፣ መገናኛህ ነው። ቻይና ብትሄድ፣ ጃፓን ብትሄድ፣ የውን አውሮፓ ሀገር ብትሄድ ስትገባ መስጊድ ምን ብለህ ትገባለህ? አሰላሙ አለይኩም ነው የምትለው። የኛ ሀገር ሰው አይደለም ወአለይኩም ሰላም አንልም አይለው። ለምን? ኢስላም ነው ያዘዛቸው። መገናኛህ ነው። ሰላም አለይኩም መባባል ነው የአንድ ሙስሊም ሐቅ ነው። ስታገኘው ወንድምን ሰላም አለይኩም ማለት። በአንድ ሐዲስ የአላህ መልእክተኛ ምን አሉ? አንዱ ሰሃባ ጠየቃቸው፣ አዩል ኢስላሚ ኸይረን፣ በእስልምና ውስጥ ምርጥ የሚባል ነገር ምንድን ነው አላቸው። ቱጥዒሙ ጣዓም፣ ምግብን ልታበላ ነው። ወተቅረኡ ሰላም አላ መን ዐረፍተ ወመን ለም ተዕሪፍ፣ ሰላምታን ለምታቀርብ ነው፣ ለምታቆም ለማታቆም፣ ሙስሊም እስከሆነ ድረስ ሰላም አለይኩም ልትባባል ነው። ይሄ የጀነት ሰላምታ ነው። ጀነት ውስጥ ሰላምታችን ይሄ ነው። ኢንተርናሽናል ሰላምታ አለ ቢባል ወላሂ ከዚህ ውጭ የለም። ይኸው እንደ ሀገራችን ቋንቋ ምን እንላለን? ጧት እንደምን አደርክ እንደምን አደርሽ እንባባላለን ከጎረቤት። ምን ማለት ነው? ትርጉሙን ታውቃላችሁ? ማታ ሚስቱን እየደበደበ ካደረ፣ ኸምር እየጠጣ ካደረ፣ በመጥፎ ሁኔታም ካደረ እንደምን አደርክ ስትለው ማታ ያደርኩት እንዴት ነው? ለካ ኸምር እየጠጣው ነው፣ ለካ ሚስቴን እየደበደብኩ ነው። በሽታ ነው የምትቀሰቀስበት። በጥሩ ሚደር በመጥፎ ሚደር ያንን ነው የምታስታውሰው። ኢስላም ጋር ስትመጣስ አሰላሙ አለይኩም ነው። ያለፈው አልፏል። አሁን ሰላም ባንተ ላይ ይሁን፣ ወራህመቱላህ የአላህ እዝነት፣ ወበረካቱ ረድኤቱ በረካው ባንተ ላይ ይሁን። ዱዓ ነው። ያ አላህ ዱዓ ትደራረጋለህ። አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም አንዱ ሰሃባ ቤት መጥተው አሰላሙ አለይኩም አሉ። ሰሃባዩ ድምፁ ዝቅ አድርጎ ወአለይኩም ሰላም ይላል። ለነብዩ አይሰማም። አሁንም በሁለተኛው አሰላሙ አለይኩም አሉ። ይመልሳል፣ ድምፁ ለነብዩ አይሰማም። በሶስተኛው ሞከሩ። እንደ እስላም አደብ 3 ያንኳክተህ ጸጥ ከተባልክ መመለስ ነው። የዛ ቤት ውስጥ ያሉ ሰዎች ተመለሱ ካላችሁ ተመለሱ አለ ቁርአን። ለምንድን ነው እዚህ ቤት ሰው የለም ተብሎ አይገባም። አደብ ነው አይደለም፣ በቃ መመለስ ነው። ነብዩ ሲመለሱ የተደበቀው ሰሃባ ወጣ። ያ ረሱላህ አለው እኮ አላቸው። ታዲያ ሰላምታ ሳቀርብ እየመለስኩ ነበር፣ ከእርሱ አንደበት የሚወጣው ዱዓ እንዲደጋገምብኝ ስልፈልጌ ነው። ዱዓ ነው ወላሂ። አሰላሙ አለይኩም ሰላም ባንተ ላይ ይሁን፣ ወራህመቱላህ የአላህ እዝነት፣ ወበረካቱ በረካው ረድኤቱ ባንተ ላይ ይሁን። ወንድምስ ምን ይላል? ወአለይኩም ሰላም ወራህመቱላህ ወበረካቱ። ደግሞ ሐሰና አለው። አሰላሙ አለይኩም ስትል 10 አለ፣ ወራህመቱላህ ካልክ 20፣ ወበረካቱ ካልክ 30 ይሆናል። ሱብሃንአላህ። አሰላሙ አለይኩም ስትል 10 ሐሰና፣ ወራህመቱላህ 20፣ ወበረካቱስ 30። በቀን 20 ወንድሞችህን
ወንድሜ እህቴም አንቺ በቀን 20 እህቶችሽን አሰላሙ አለይኩም ወራህመቱላሂ ወበረካቱ ካላችሁ ስንት ይመጣል? ነጋዴዎች ስንት ይመጣል? 600 እንደው በአላህ $600 ይሰጣል ቢባል ለሰላምታው አንገዳደል። ወለል አኺረቱ ኸይሩን ለከ ሚነል ኡላ አኺራ ታዲያ በዶላር ሊመጣጠር ነው እንዴ? በሪያል በኢሮ ምናምን ሊመጣጠር ነው? ላ ምንዳው አኺራ ሐሰናው ተጠራቅሞ ይመጣል። እኛ እንደ ቀላል ምናየው አላህ ዘንድ ትልቅ ምንዳ ነው። ስለዚህ ስንገናኝ ይህ ውበታችን አንድነታችን የሚገለጽበት ጀነት ምንገባበት ነው። ላ ተድኹሉል ጀና ሐታ ትኡሚኑ ጀነት አትገቡም እስካላመናችሁ፣ ወላ ትኡሚኑ አታምኑም ደግሞ ሐታ ተሐቡ እስካልተዋደዳችሁ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። አወላ አድልኩም አላ ሸይኢን ኢዛ ፈዐልቱሙሁ ተሐበብቱም አንዳች ነገር ልጠቁማችሁ ተግባራዊ ካደረጋችሁት ከፈጸማችሁት ውዴታችሁ፣ ፍቅራችሁ፣ አንድነታችሁ የሚጨምርበት አሉ። አዎ ሲሏቸው አፍሹ ሰላመ በይነኩም በማዕከላችሁ ሰላምታን አሰራጩ፣ ሰላምታን ተለዋወጡ፣ አሰላሙ አለይኩም ተባባሉ። አልኢስላሙ ዲኑ ሰላም አለ። ራሱ የሰላም ዲን እኮ ነው። የፍትህ ዲን ነው። ፍትህ የሚመጣው በኢስላም፣ እዝነት የሚመጣው በኢስላም ነው። ሰላት ሰግደን አሰላሙ አለይኩም ወራህመቱላህ ቀኝ ላሉትም አሰላሙ አለይኩም ወራህመቱላህ ለግራዎችም፣ ከዛስ አስተግፊሩላህ ካለም ሰላም ነው የምንጠይቀው። አላሁመ አንተ ሰላም ወሚንከ ሰላም። በቃ እንደ ሰላም የተጣራ እንደ ኢስላም የለም በሁሉም አጋጣሚ። ሱብሃንአላህ። ስለዚህ ስትገናኝ ወንድምህን ሰላም ተመለዋወጥ። ሁለተኛው ምከረኝ ካለ ልትመክረው ይገባል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወንድምህ ምከረኝ ካለ ምከረው፣ አማክረኝ ካለ አማክረው፣ ወንድምህ ነው። ስትመክረው ግን በሰው ፊት እንዳይሆን። ሰው በሰው ፊት አይመከርም። ሰው ዝናውን ትልቅነቱ የሚያውቀው ሰው ጋር አንተ እንዲህ ካልከው አይሆንም። ኢማሙ ሻፊዒ ረሕመቱላሂ ዐለይሂ በሰው ፊት የምትመክረኝ ከሆነ መከርከኝ ሳይሆን አዋረድከኝ ነው ምላሉ። ነቢዩ ሰለላሁ ዐለይሂ ወሰለም ሰዎች ጥፋት ካጠፉ ፈማ ባሉ ናስ ሰዎች ምን ነክቷቸው ነው ብለው ጠቅለል አድርገው ይናገራሉ። እነዛ ሰዎች እዛው ስላሉ እንጂ ነጥለው አንተ አይሉ። ሰውን ከፍ ዝቅ አያደርጉም ነቢዩ ሰለላሁ ዐለይሂ ወሰለም። ለምን? ሐቅ ማጓደል ነው፣ ወንድማማችነትን ስለሚያበላሽ። ስለዚህ ምከረኝ ካለ ትመክረዋለህ፣ ነሻጣው እንዲመጣ ኸይር ነገር እንዲይዝ፣ ወደ መጥፎ ነገር ነበረና ወደ ጥሩ ነገር እንዲመለስ ነይተህ። ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ አንድ ቀን ሌሊት ላይ መንገድ መጓዝ ጀመሩ። አብዱላህ ኢብኑ አባስ አብዱላህ ኢብኑ መስዑድ አብራቸዋል። ከዛ መንገድ እየተጓዙ አንድ ቤት ላይ ፋኖስ ሻማ ነገር በርተዋል። በዚህ ሰዓት ለምን በራ? እዚህ ሰውዬ ቤት የሆነ ችግር ተፈጥሯል ብለው ሳያስፈቅዱ በርግድ አድርገው ገቡ። ሲገቡ ግን ሌላ ነገር ነው ያዩት። ሽማግሌ ነው፣ ወጣት ሴትን ያዘፍናታል። ዑመር በህይወቴ እንደዚህ አይነት መጥፎ ነገር ተመልክቼ አላቅም አሉ። ሰውየውም ደፋር ነው። እኔም እንደዚህ አይነት መጥፎ ነገር ተመልክቼ አላቅም አላቸው። ምንድነው ያንተ መጥፎ ነገር ሲሉት፣ እንዴት የሰው ቤት ሳታስፈቅድ ትገባለህ? ይሄ መጥፎ ነው አላቸው። ዑመር ደግሞ ሐዲስ ቁርአን ከመጣ ቀጥ ነው ንቅንቅ ያሉ ወቃፈን እንደ ኪታብላህ ቀጥ ነው። በቃ የፈለገ ይቆጡ። ቁርአን ካነበብክባቸው ቀጥ ንቅንቅ አይሉ። የአላህ ቃል ነው መቀደም አለበት። የነብዩ ሐዲስ ነው መቀደም አለበት። ስሜታቸውን አይከተሉ በራእይ ምናምን። በዘመኑ ላይ አንዳንድ ሰው አላህ ይጠብቀን፣ የኛ ከአእምሮአችን ጋር ሰሂህ የሆነ ሙስሊም ላይ የተዘገበ ሐዲስ መጣ፣ ማንኛውም ታማኝ ሰሃባ ይናገረው ከአቅላችን ጋር ካልሄደ አንቀበልም የሚሉ ሰዎች መጥተዋል። አላህ ይጠብቀን። የነብዩ ሐዲስ ነብዩ የተናገሩትን የኔ አቅል ከተበላሸ አልቀበልም። አላህ ነጃ ይበለን። አሚን በሏ። አላህ ይጠብቀን። የነብዩን ሐዲስ ከመገፍተር አላህ ይጠብቀን ያ ረብ። ከዛ ዑመር ላይ ይሄን ሲላቸው እውነትም አጠፋው እኮ ሳላስፈቅድ ገባሁ ብለው ወጡ። ውጪ አብዱላህ ኢብኑ መስዑድ ነበር። ምን እንደተከሰተ አልተናገሩም። ዝም የወንድማቸውና ያጠፋውን ጥፋት ጸጥ አሉ። ከጊዜ በኋላ መስጊድ ውስጥ አገኙት ዑመር ሰሃቢ። አንተ ሰው አሉት፣ ያን ቀን እኮ ያየሁትን ነውር ነውና፣ ሽማግሌ ነው ወጣት ማዘፈን ነውር ነው አይደል? ያን ቀን ያየሁትን ነውር እንኳን ለሌላ ሰው ይቅርና ውጪ ጠብቀኝ ላልኩ ለአብዱላህ ኢብኑ መስዑድ እንኳን አልተናገርኩም አለ። ሰውየው ምን አለ? እኔም በአላህ ይሁንብኝ፣ ነብዩም በእውነት በላከው ጌታ ይሁንብኝ፣ እኔም ከዛች ቀን በኋላ ወደዛች መጥፎ ነገር ተመልሼ አላቅም አለ ዑመር። አላሁ አክበር አሉ። በምን? በወንድማቸው መመለስ ደስታ። ወንድምህ ምከረኝ ካለ እሱ እንዲመለስ ተጨንቀህ ካለበት ጭንቀት እንዲወጣ አድርገህ መምከር። ሶስተኛው ከታመመ መጠየቅ።
አላህ ይዘንልን። እኛ መስጊድ የሆነ ጀማ ጠፋ፣ የሆነ ወንድማችን ጠፋ፣ ወር ጠፋ፣ 2 ወር ጠፋ፣ ዴንታችን አይደለም። ነብዩ ሰለላሁ ዐለይሂ ወሰለም እኮ እስተው ብሎ ከጎደለ ከሌት ይላሉ፣ ያውቁታል። አንደኛ መስጊዳችን ተመልከቱ። በጀማ መስጊድ መስገድ ጥቅሙ ሁሌ የምትታይ ከሆነ ስጠፋ እከሌት ሄደ ይባላል። አይ እከሌት ሄደ ይባላል። ነብዩ ያውቋቸዋል። ሰሃቦች የት ሄደ እስቲ ጠይቁ ይላሉ። ወንድምህን ብቻ መጠየቅ ትልቅ ምንዳ አለው። ጧት ከጠየቀው እስኪመሽ ድረስ 70,000 መላእክት ዱዓ ያደርግልሃል። ሐዲሱ ሐሰን ትክክለኛ ሐዲስ ነው። ማታ ከጠየቀው እስኪነጋ ድረስ 70,000 መላእክት ዱዓ ያደርግልሃል። አደራ ወንድምህን ስትጠይቀው እዛ ግን ቴረር እንዳትለቅበት። አንዳንዱ ሰይድና ሰው ታሞ ከሆነ አላህ ይሄ በሽታ አይዳንም እኮ በዚህ በሽታ ሞተዋል አይባልም። ምንድነው የምትለው? አብሽር ላባስ ጠሁራን ኢንሻአላህ ትድራለህ። አላህ ወንጀልን ሊያራግፍልህ ነው። አብሽር ጠንከር በል፣ ዱዓ አድርግ፣ አላህን ተስፋ አድርግ። ተስፋ ነው መስጠት። ዚክር አብዛ፣ ዱዓ አብዛ በለው እንጂ ይሄ ፍራቻ ጭንቀት መልቀቅ አያስፈልግም። ወንድም ሐቅ ስለሆነ ጥሪ ከጠራ ጥሪውን አክብረህ ሄዳሉ። ሌላኛው ሐቅ ወንድም ጠራ ሽሮ ሰርቶ ይጠራኛል እንዳትል፣ ስለወደደ ስላከበረህ ነው። ና ወንድሜ ትንሽ የምትቀመስ አዘጋጅቻለሁ ና አላለ፣ ሂድለት፣ የደስታው ተካፋይ ሁን። አንዳንዴ ደግሞ አዲስ ይመጣል ማለት ቤት ይከራያል፣ ምን ይላል የሚያውቃቸው ሙስሊም ወንድሞችን ብሎ ሰርግ ያዘጋጃል። ሰው የለውም አይደል? አረ ወንድሜ ነው አሙቅለታ፣ ዲኮር ስራለት ቤቱ ላይ በቃ ወንድሞች አሉኝ ይበል። ይሄ ነው እስልምና። ጥሪ ከጠራ ጥሪው ላይ መጥፎ ነገር እስከሌለ ድረስ እሺ ይበል። እንዳትንቅ። ካልተመቻ አስቀድመ ሐቢቢ በዚህ ሰዓት እንዲህ ፕሮግራም ይዤ አልተመቸኝም እኮ አፉ በለኝ ብለህ መንገር እንጂ ምን ያመጣል ከሌ እንዳት። ነብዩ ማንንም ሲጠራቸው ወላሂ ሄዳሉ ሰለላሁ ዐለይሂ ወሰለም። ትንሽ ነገር አዘጋጅቶ ሲጠራቸው ነብዩ ክብር አላቸው ለሰው ተዋዱ አድርጎ ተናንሰው ይሄዳሉ። ወላሂ እዚህ ጋር አቧራ ቤት ነው አይኑም ነብዩ ሰለላሁ ዐለይሂ ወሰለም ይሄድ። ስለዚህ ጥሪ ካጠራህ ጥሪውን ማክበር። ምን ቀረ? ሲያስነጥስ አስደስተው። ያኒ አልহামዱሊላህ ካለ ምን በለው? ይርሐሙከላህ በለው። አያችሁ እንዴት ወንድማማች ጀመር። ይሄ ትልቅ ምስጢር አለው። ምን አይነት ምስጢር መሰላችሁ? ታክሲ ውስጥ እየሄድክ ለምሳሌ ታክሲ ውስጥ እየሄድክ ወንድምህ አስነጠሰ፣ አታውቀውም። የሆነ ከተማ ነው የሆነ ቦታ ነው፣ ግን ታክሲ ውስጥ ተገናኘ። አስነጥሶ አልহামዱሊላህ ሲል እሱ ሌላ ጓደኛ ካለው አንተ የርሐሙከላህ ስትለው እሱ ደግሞ የህዲከላህ ወይስልህ ባለክ ሲል አጠገብ ያለው በተለይ ሌላ እምነት ከሆነ ምንድነው ትታወቃላችሁ? አንታወቅም። ምንድነው የተባባላችሁት ይላል። ጥያቄ ያቀርባል። አይ እስልምና ነው። ይኸው አስነጠስኩኝ አላህም ስላተረፈኝ። በትንታ ሰው ይሞታል አይደል? አስነጥሶ እኮ ሰው ይላል አላህ አተረፈኝ አልহামዱሊላህ አልኩኝ፣ እንደው አላህ ይዘንልህ አለኝ። እኔም ደግሞ አላህ የህዲከላህ አላህ ይምራህ፣ ወደ ትክክለኛ ወደ ቀጥተኛው መንገድ ያጽናህ፣ ልቡናንም ንጹህ አድርግልህ። በዚህ መልኩ ዱዓ አረኩለት። ይሄ በሌላው ሰው ላይ የሚያመጣው ተጽዕኖ አለ። ምን አይነት ዲን ነው? እንዲመራመር ያደርገዋል። እኛ ግን እንደቀላል አሰማ አልহামዱሊላህ ያለ አስነጥሰው አላቆም አይደል? ምን አገባኝ ማለት የለም። ይሄን ካለ ወንድማችሁ ሐቁ ነው በሉለት አሉ። ምን ይርሐሙከላህ በለው። የመጨረሻው ሲሞት ጀናዛውን ሸኘው። ሙስሊም ሞቶ ማንም ሰው አልቀብረውም ካለ ሁሉም በአካባቢ ያሉ ሰዎች ይጠየቃሉ። ጀናዛ ላይ መስገድ ፈርዱል ኪፋያ ነው፣ ፈርዱል ዐይን አይደለም። ግን መስጊድ ውስጥ ጀናዛ መጥቶ ማንም አንሰግድም ካለ ያሉ ሰዎች ጠቅላላ ይጠየቃሉ። የተወሰኑ ሰው ተነስቶ ከሰገደ ግን በሌላው ላይ ምን ይላል? ያ ነገር ይነሳል። ከሞተስ ልትሸኙት ነው፣ ልትቀብሩት ነው። ሙስሊሞች ያለው ማን ይቀብረኛል ብሎ ሊያስብ አይችልም። ለምን? መጥቶለታል መመሪያ። አጥበህ ገንዘህ አካባቢያችን ላይ አንድ ሰው እስልምናን ተቀበለና ሞተ። ከዛ ወንድሞች ጀናዛውን አጥበው ከፍነው ሲሉ የሱ ወንድሙ ነውና የሌላ እምነት ነው። በጣም ገረመው። አሁን እስልምናን ተቀበይ ሞት እንደሱ ነው የምታደርጉኛል? አዎ ግዴታችን ነው አሉት። ሱብሃንአላህ። ውዱ ይደረግለታል አይደል? እስቲንጃ ጀምር ይደረግለታል። ንጹህ ሆኖ ሽቶ ተቀብቶ አምሮ ተውቦ ይቀበራል። አንድ እናት እንደዚሁ ልጇ ሞተች። እናትየው ሌላ እምነት ናት። ስትመለከታት ልጇ ያልሞተችም ሙሽራ ናት ማለት ጀመረች። ሱብሃንአላህ። ለምን? ሐቅ ነዋ። ዝም ብላ አይደለም የምታደርገው። ለህድ ውስጥ ተከቶ ብሎኬት ተደርጎ እንጂ እላዩ ላይ ራሱ አፈር ትደፋለህ። አደፋም እኮ ጀናዛውን ስትሄድ በክብር ነው የምትወስደው። አይ ሳጥብን ጀናዛ ነው ብለህ ሰብራለህ ብትል በህይወት ያለ ሰው እንደሰበርክ ይቆጠራል ተባለ። አላህ ሐቁን አከበደው። ጀናዛው ላይ መስገድ ብቻ
አንድ ትልቅ ተራራ ቂራአት እሁድ ተራራ የሚያክል አጅር አለው። መቅበር ሌላ የሚያክል አጅር አለው አለ። ለሰጋጁ ምን እንዳዘጋጀ አላህ ለሞተውም ሰው ደግሞ ሰጋጆች እንዲበዙለት አላህ አመቻቸ። ይሄን ምን እንዳምጥቶ ይሄ ነው። ስለዚህ ወንድምህ ከሞተ ልሸኘው ነው፣ ልትቀብረው ነው። ይሄ ሐቅ አለ። ስለዚህ ይሄ ሐቆችን ስንወጣ ባጭሩ ሲጠቀልለው ምን ያመጣል? የኛን ወንድማማችነትን፣ አንድነትን፣ ፍቅራችንን ያመጣል። አንድነት ኃይል ነው። አንድነታችንን ስናጠናክር ወላሂ ጠላት ይፈራናል። አንድነታችን ከላላ ግን ጠላት መግቢያ በር ያገኛል፣ እንደፈለገ ይጫወትብናል። አንድነት ትልቅ ቦታ አለው በኢስላም። ነብዩ የለፉለት የደከሙለት ነው። መዲና ከተሰደዱ በኋላ ትልቁ ስራ የሰሩት ምንድነው? በአንሳርና በሙሃጅሮች መካከል ምን አደረጉ? ወንድማማችነትን አደረጉ። ስለዚህ አንድነታችንን እናጠናክር። የዱላሂ ማል ጀማዓ፣ የአላህ እርዳታ ያለው ከጀማዓ ጋር ነው። ይህን አንድነት እናጠናክር። በመጣሁበት እናንተ ወንድሞቼን በጣም መወዳችሁ ወንድሞቼን ላስታውስ ብዬ ነው። ጥሩ ከተናገርኩኝ ከአላህ ነው፣ ከተሳሳትኩኝ ከነፍሴና እዚህ የተከበረው ቤት በዚህ መልኩ እንደሰበሰበን ነገም ጀነተል ፊርደውስ እንደዚህ ሰብስበን መጨረሻችን አላህ ያሳምርልን። መጨረሻችን አላህ ያሳምርልን። አንድነታችን አላህ ያሳምርልን። ውዴታችን ለሱ ብለን የምንዋደድ አላህ ያድርገን። ለሱ ብለን የምንተዛዘን አላህ ያድርገን። ለሱ ብለን የምንዘያየር አላህ ያድርገን። የሁላችንን መጨረሻ ያማረ አላህ ያድርግልን። ያማረ አላህ ያድርግልን። ያ ረብ አንድነታችን አላህ ያጠናክርልን። ሀገራችንን ሰላም አላህ ያድርግልን። ሰላም አላህ ያድርግልን። ያ ረብ ፊሊስጤም ያሉት ወንድሞቻችን አላህ ይድረስላቸው። ጋዛ ላይ ያሉትን አላህ ይድረስላቸው። ዛሬ ህፃናት እያለቁ ነው። የአላህ አላህ ይድረስላቸው። አላህ ይድረስላቸው። የበፊቱ ፊራውን ወንዱን ብቻ ነበር የሚገለው። የዘመኑ ፊራውን ደግሞ ሴት አይል ወንድ አይል ሁሉንም እየጨረሰ ነው። ያ ረብ ቁጥራውን ኃያልነቱን አላህ በእነዚህ አይነት አረመኔዎች አላህ ያሳየን። አላህ ያሳየን። ቤተል መቅዲስን አላህ ነፃ አላህ ያውጣው። ነፃ አላህ ያውጣው። በወንድሞቻችን እጅ አላህ ያስገባው። ከኛ መካከል ጭንቀት ላይ ያለን ከጭንቀት አላህ ይገላግለው። ትዳር የሌለውን አላህ ትዳር ይለግሰው። ለሴቶቻችን ሷሊ ባል አላህ ይለግሳቸው። ለወንድሞቻችን ሷሊ ሚስት አላህ ይለግሳቸው። ትዳር ላይ ኖሮ ደግሞ ልጅ ያጡትን አላህ ልጅ ይለግሳቸው። ዙርየተን ጠይበ የተባለውን ያማረውን ልጅ አላህ ይለግሳቸው። የአልጋ ቁራኛውን አላህ ያስነሳው። የታመሙ ቤተሰቦቻችን አላህ ያሽርልን። የሞቱብንን ደግሞ የጀነት አላህ ያድርግልን። የእኛንም መጨረሻ ያማረ አላህ ያድርግልን። ያማረ አላህ ያድርግልን። ያማረ አላህ ያድርግልን። ውጭ ሀገር ሄደው የተጨነቁ ወንድሞች አሉ። ከቤተሰቦቻችን በምን እንገናኝ ብለው እንደው ጨነቀን ያላሉ አላህ ሁሉን ነገር አመሻሽቶ በሰላም በጤና በአፍያ ከቤተሰቦቻችን የሚገናኙ አላህ ያድርጋቸው። ከቤተሰቦቻቸው ጋር በሰላም አላህ ያገናኛቸው። ሰላም አላህ ያድርገን። ሰላም አላህ ያድርገን። ለዲናችን የምንለፋ አላህ ያድርገን። ለዲናችን የምንለፋ አላህ ያድርገን። ለኢስላም የምንለፋ አላህ ያድርገን። በሰራነው ኸይር ስራ ደግሞ ነገ የውመል ቂያማ ትልቅ ምንዳ የምናገኝ አላህ ያድርገን። አባቶቻችንን አላህ ያቆይልን። ዓሊሞቻችንን አላህ ያቆይልን። ወላጆቻችንን ከጥሩ ከአፍያ ጋር ከጤና ጋር እድሜያቸውን አላህ ያርዝምልን። እናቶቻችንን ከአፍያ ጋር ከመልካም ስራ ጋር እድሜያቸውን አላህ ያርዝምልን። የሞቱብንን የጀነት አላህ ይበላቸው። ረበና አቲና ፊ ዱንያ ሐሰና ወፊል አኺረቲ ሐሰነተ ወቂና አዛበናር ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም ወአኺሩ ዳዕዋና አኒል ሐምዱሊላሂ ረቢል ዓለሚን ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።